ሰላም ሰላም ውድ የብሬንቴክ ቤተሰቦች እንዴት ናችሁ? ዛሬ የጂፓስ ጥገና ይዤላችሁ መጥቻለሁ። ዛሬ ትራንስፎርመር የማይጠገሙ ጂፓሶችን እንዴት ቴስት ቮልቴጅ ቴስት እና እንዲሁም እንዴት መመለከት እንችላለን ቢሆን ይዤላችሁ መጥቻለሁ። አብራችን ቆዩ። ይህ ቪዲዮ ሰብስክራይብ ማድረግ እርሱ። አሁን ወደ ትምህርታችን እንገባለን። ፈታና ከጀርባ ላይ ይሄን ስንከፍት ጂፓሶችን እንዴት ቦርድ እናገኛለን እንደምታዩት ማለት ነው። ሲንታየን ሁለት ቦርድ እናገኛለን። የመጀመሪያው ቦርድ ይሄ ፓወር ሰፕላይ ቦርዱ ነው ማለት ኤሲ ገብቶለት እዚህ ጋር ኮንቨርት ተደርጎ ዲሲ ሆኖ ወደ ማዘር ቦርዳችን ይገባ ማለት ነው። ስለዚህ ይሄኛው ምንድነው ፓወር ሰፕላይ ቦርድ ነው። ይሄ ደግሞ ማዘር ቦርድ ነው፣ ዋናው ቦርድ ማለት ነው። ስለዚህ እዚህ ጋር ፓወር የዚህኛው ጂፓስ ትራንስፎርመር የለውም ማለት ነው። ትራንስፎርመር ያለው ጂፓሶች ለምሳሌ ይሄኛው የሚታካልን ሌላ ልክ እንደዚህ አይነት ይሄኛው ቦርድ ወይስ ይሄ ትራንስፎርመር ያለው ጂፓስ ነው፣ የድሮ ጂፓስ ነው። አሁን የመጡት ጂፓሶች ግን እንደዚህ እንደ ሪሲቨር ፓወር ሰፕላያቸው እንደዚህ አይነት ቦርድ ነው ማለት ነው። ይሄ ደግሞ ትራንስፎርመር አለው ማለት ነው። ይሄኛው አሁን ላይ እንደዚህ እየቀሩ መጥተዋል። ስለዚህ ይሄም ትራንስፎርመር አለው፣ እዚህ ጋር ደግሞ ፓወር ማዘር ቦርድ አለው ማለት ነው። ስለዚህ ይሄ በባለፈው ቪዲዮ ሰርቻለሁ። ይሄኛውን እዛ ጋር ማየት ትችላላችሁ። ዛሬ የምናየው ደግሞ ስለዚህኛው ማለት ነው። ስለዚህ ጋር ስናየው ኤሲ ገቢ አለ። ከዚህ ጋር ኮንቨርት ተደርጎ እዚህ ጋር 15 14 ወይም ደግሞ 12 ቮልት የሚያወጡ አሉ። እነዛ ከዚህ ወጪ ወደዚህ እኛ ቦርድ ይገባል ማለት ዲሲ ቮልቴጅ። ስለዚህ እየለካን አንድ ዳን ስለዚህ ከፓወር ሰፕላይ ጀምረን ነው ያየን እንሄድ ፓወር ፍሰቱ ማለት ነው። መራኔ ይሄን ፓወር እዚህ ጋር ኬብል እነቅላለሁ። ፓወር ሰፕላይ ለብቻ ነው። ከዛ ምን አደርጋለሁ? ይሄን ቦርድ እፈታለሁ ማለት ነው። ይችን ትፈታለች። ይሄ ልንቀረው እዚህ ጋር ያለውን ከዛ የመጣው ከዲስፕሌይ የመጣውን ኬብል ልንቀረው እንዳያስቸግረኝ ልንቀር እዚህ ጋር ይሄ እንደዚህ። ይሄ ደግሞ ምንድነው? ይሄ የቤዙ ነው። ይሄን የቤዙ እነቅላለሁ ማለት ነው። የቤዝ ኬብል ቤዝ አለች። እቺ የቤዝ ኬብል ውስጥ ያለው ቤዝ አለ ማለት ነው እዚህ ጋር። ስለዚህ ይሄ ቆየናል ማለት ነው። መጀመሪያ ስፖርት ብቻ ማየት ያስፈልጋል። ይሄን ፈትቻለሁ ማለት ነው። ይሄን ይመስላል የእጅ ፓሳችን ፓወር ሰፕላይ ማለት ነው። ታያችኋለሁ። አሁን ኤሲ ሰክተን ቮልቴጅ እንለካ ማለት ነው መኖሩ። ስለዚህ አሁን መልቲሜትር ይሄን ኤሲ ጋር አድርገና እዚህ ጋር ኤሲ 700 ጋር አደርጋለሁ ማለት ነው። ከዛ ገቢ መጀመሪያ ከገቢ ነው የምንጀምረው። ሁሌም ገቢ ቼክ ማድረግ አለብን። ስለዚህ እዚህ ጋር ኢንፑት ጋር 200 ወይም 120 ቮልት ማግኘት አለበት። ስለዚህ 215 እዚህ ጋር ገቢ ያለ ማለት ነው። ከዚህ በኋላ ወደ ማን የምንሄድ እዚህ ጋር ኢንዳክተር የለም፣ ካፓሲተር የለም። ስለዚህ ቀጥታ ዳይዮዱ ጋር የሚገባ እዚህ ጋር ዳይዮዱ እግሮች ጋር ሁለቱ እግር ጋር ሰዓትና ውሃ በሚለው ወይም ላይላ ኒውትራል በዚህ ጋር የመጣው መስመር ማለት ነው። እዚህ ጋር እንለካለን። እዚህ ጋር ስንለካ እዛ ጋር ያገኘውን ቮልት ማግኘት አለብን። እዚህ ጋር እንደምታዩት አግኝተናል ማለት ነው። ዳይዮዱ ጋር ከዚህ ከዳይዮዱ 220 ቮልት ከገባለት በኋላ ወይም እዚህ ጋር ያገኘውን ቮልት ከገባ በኋላ ኤሲ ቮልቴጅ ቀጥታ እዚህ ጋር ሲወጣ ዳይሬክት ሆኖ ምንድነው ዲሲ ቮልቴጅ የሚሆን ማለት ዳይሬክት ከረንት ይሆናል ማለት ነው። እዚህ ጋር ሲወጣ ይሄ ኤሲውን ወደ ዲሲ ይቀይራል ማለት ነው ዳይዮድ። ስለዚህ ይህችን መልቲሜትሪያን 1000 ጋር አደረግና ዲሲ ይለካለሁ ማለት ነው። ዲሲ ቮልቴጅ ይለካለሁ እዚህ ጋር ዲሲ ጋር አላረግ ይወት ዛሬ 300 ይላል። 300 ቮልት ነው። ይሄ ፖርት ማቀየር አለብኝ። እቺን ማይነስ ላይ ያመጣብኝ 300 ቮልት። ስለዚህ ይሄ ልክ ነው ማለት ነው። እዚህ ድረስ ኖርማል ነው ማለት ነው። ስለዚህ ከዚህ በኋላ ይሄኛው ኔጌቲቭ ነው። ይሄኛው ያስኩት ኔጌቲቭ ፓርት ነው። ይሄ ደግሞ ፖዚቲቭ ነው። ከዚህ ፖዚቲቭ ተከትዬ መስመር ሲሄድ ቾፐር ጋር 300 ይገባል። እዚህ ጋር ቾፐር የቾፐሩ እግር ነው 300። ከዚህ ስዊች ትራንዚስተራችን ጋር 300 አለ ማለት ነው። ስለዚህ እቺ ኦን ኦፍ አድርጋ ሰከንደሪ ጋር እንዲወጣ የምታደርግ ይሄ ነው ማለት ነው። በቾፐር መኪኒቱ ወደ ሰከንደሪ ይተላለፋል። ስለዚህ 300 ቮልት እዚህ ድረስ ኖርማል ነው ማለት ነው። አሁን ሰከንደሪ ካላገኘን የማን ችግር ነው የሚሆን? የዚህ ስዊች ትራንዚስተራችን አንዷ ችግር ሊሆን ይችላል ማለት ነው። እቺ ካልሰራች ብዙ ጊዜ 300 ቮልት አግኝተን ሰከንደሪ ጋር ቮልት ካላገኘን በአብዛኛው ስዊች ትራንዚስተር ወይም ስዊች አይሲ የምንለው
ስዊች ትራንዚስተራችን ማለት ነው ችግር ሊያመጣ ይችላል። ስለዚህ እዚህ ጋር ኦን ኦፍ ካልተደረገ እዚህ ጋር ትክክለኛ ቦታ ስለሚያወጣ እዚህ ጋር ሰከንድ ጋር ለቀለ ማለት ከዚህ በኋላ ሰከንድ ስለካ ሰከንድ ግራውንድ የራሱን ነው የሚይዝ ማለት ነው። እዚህ ጋር ግራውንድ ፈልጌ ይዛለሁ። ስለዚህ ኔጌቲቭ ፓርት ወይም ግራውንድ መያዝ አለብኝ። ስለዚህ እዚህ ጋር ይሄን ይዛለሁ እንደዚህ ግራውንድ እዚህ ጋር ሰከንደሪ መውጣቱ ቼክ አደርጋለሁ ማለት ነው። ይሄን ቀንስለታለሁ። ሰከንደሪ ከ20 በታች ስለሚሆን እዚህ ጋር ያለው ይወጣ 15 ያህል እዚህ ጋር አግኝተናል ማለት ነው። ስለዚህ ይሄ ፓወር ሰፕላይ ኖርማል ነው ማለት እዚህ ጋር 15 አግኝተናል። 15 ካገኘን ይሄ አውትፑቱ እቺ ኬብል 15 ቮልት ወደ ማዘር ቦርዱ ያስገባል ማለት ነው። ማዘር ቦርዱ 15 ቮልት ያስገባል ማለት ነው። ይሄ በዚህ መልክ ቼክ እናደርጋለን። ይሄ እንዲህ ያለ ማለት ነው። ሰከንደሪ ጋር ምን አለ ቢሆን ደግሞ እናያለን። ስለዚህ ሰከንደሪ ጋር ሰካል ይሄን ፓወርን 15 ስላለው የ15 ስለዚህ ሰከንደሪ ጋር ስመጣ ይሄ 15 ቮልት እዚህ ጋር እንደኛ እዚህ ጋር የሚገባ ገቢዬ ነው። እሺ ሰከንደሪ እስቲ ቦታ ቴስት እናደርጋለን። ሰከንደሪ ያለውን ወይም እዚህ ማዘር ቦርድ ያለውን ቮልቴጅ አንድ ባንድ ቴስት እናደርጋለን ስንት ቮልት እንዳለ ማለት ነው። እሺ ስለዚህ ሰከንደሪ ግራውንድ አንድ ኮመን ግራውንድ ሊያዝ እዚህ ጋር ከስተኝ ከጀርባ እንዲችል አድርግ ደብተር እዚህ ጋር ስዲያል 15 ሬጉሌተራችን ናት። አስራ አምስት ያለ ከዛች ጋር አምስት አለ ማለት ነው። ከዛ እዚህ ጋር አይሲያችን ጋር ሲለካ እዚህ ጋር አይሲያችን ላይ 15 አለ ማለት ነው። እግሮች ጋር እንለካ። እሺ እዚህ ጋር 7 አለ ማለት ነው። እሺ ከዛ እዚህ ጋር ሳውንድ ጋር ቮልት ማግኘት አለብን። እዚህ ጋር አይሲው ጋር መግባት አለበት። 7 አለ ይሁት ሰባት አለ እዚህ ጋር በጀርባ እዚህ ጋር ደግሞ ይገባል ማለት ነው። አይሲያችን ጋር እዚህ ጋር 15 ማለት ነው። 15 ቮልት እዚህኛውም ጋር እንደዚሁ የስፒከራችን አይሲ ነው። 7 አለ 15 አለ እዚህ ጋርም አለ ማለት ነው። ስለዚህ እዚህ ድረስ ቮልቴጅ አለ ማለት ነው። እነዚህ ካሉ ጂፓሳችን ይሰራል ማለት ነው። ስለዚህ እዚህ ጋር አይሲያችን ካልሰራ ሳውንድ ካልሰራ ምንቀይር እነዚህ አይሲ ነው ማለት ነው። ከሌላ ቦርድ ላይ ሊሆን ይችላል ካገኘንበት ላይ ይሄን መቀየር ይቻላል ሳውንድ ካልሰራልን ማለት ነው። ስለዚህ ዲስፕሌይ ካልበራ ደግሞ እቺን ሬጉሌተር ቼክ እናደርጋለን። 15 ገቢና 5 ቮልት ወጪ መኖሩን እዚህ ጋር ቼክ እናደርጋለን ማለት ነው። ከዚህ በኋላ ይሄ ፍሪ ካፓሲቲ ካበጠ ከነፋ መቀየር አለብን። ይሄ ከነፋ በአጠቃላይ ጂፓሳችን ላይ ይነሳም ይችላል፣ ጸጥ ሊል ይችላል ማለት ነው። ወይም ደግሞ እየቆየ መብራት ሊሆን ይችላል ይሄ ችግር ካለ ማለት ነው። ዲስፕሌያችን እዚህ ጋር እቺ 5 ቮልት ካፓሲቲ አለች እቺም ካበጠች ከነፋች ላይ ሰራን ይችላል። ስለዚህ ሬጉሌተራችን ግን በዋናነት እቺ ግን አይሲ 15 ተቀብላ ወጪ 5 ከሌላት እቺ መቀየር ያለበት ነው። ለዲስፕሌይ ስለማይሰጥ ዲስፕሌይ ስለማይበረች ካልሰራች 5 ቮልት ካላገኘ እቺ መቀየር ያለብን ማለት ነው። አጥፍቼ ይሄን እዚህ ጋር አገናኛለሁ ማለት ነው። ለዚህ ፖርቱ በትክክል ይሄ ከየት የመጣ ነው? ዲስፕሌያችን የመጣ ነው። ከዚህ ውስጥ ዲስፕሌይ ለዚህ ይሄ ማለት ዲስፕሌይ ነው። ዲስፕሌይ ማለት ይሄ ዲስፕሌያችን ነው። ስለዚህ ይሄኛው ቦርዳችን ለጊዜው እንደዚህ እናደርገውና ይሄ ደግሞ ቤዛችን ነው። እዚህ ጋር ሰካልን የቤዛችን ስፒከር እሺ አሁን ጅን ዲስፕሌያችን ሲሰካ እንደዚህ ይሄን ይመስላል።
የጂፓስ ጥገናችን ይቀጥላል። ከዚህ በመቀጠል ሌላ ቪዲዮ ይዤላችሁ እመጣለሁ በአሪፉ በሰፊው። ለዛሬ ጨርሰናል። አመሰግናለሁ።